ሰላም ጤና ይስጥልኝ የዳኒ ስፖርት ቤተሰቦች እንደምን ሰነበታችሁ። የአውሮፓ እግር ኳስ ማሳረጊያ ላይ በደረስንበት በዚህ ወቅት ታሪክ የተመዘገበበትን ሳምንት መረጃዎችን ይዤላችሁ ቀርብ ያለው። ዛሬ በፕሮግራማችን አርሰናል፣ አስቶን ቪላ እና ክሪስታል ፓላስ በአውሮፓ መድረክ የሰሩትን ድንቅ ታሪክ፣ በማንቸስተር ዩናይትድ ቤት ደግሞ ማይክል ካሪክ ከጋዜጠኞች ጋር የነበረው ቆይታ እና የጉዳት ዜናዎችን እንዲሁም በሊቨርፑል በኩል ያለውን የዝውውር ትኩሳት በሰፊው እንመለከታለን። አብራችሁን ቆዩ። ወደ ዝርዝር መረጃችን ከመግባታችን በፊት ግን ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም የደወል ምልክቷን በመጫን በየቀኑ የምናቀርባቸውን መረጃዎች በፍጥነት ሊደርሳችሁ በአክብሮት ጋብዛችኋለሁ። መረጃውን ለሌሎች እንዲደርስ ደግሞ ሼር፣ ላይክ ማድረጋችሁን እንዳትረሱ። አሁን በቀጥታ ወደ ዝርዝር መረጃችን እናልፋለን። መድፈኞቹ በአትሌቲኮ ማድሪድ ላይ ያስመዘገቡት 2-1 ድል ለቡዳፔስቱ ፋይናል አቁቷቸዋል። ሚካኤል አርቴታ እና ማርቲን ኦዲጋርድ ታላቅ ደስታቸውንም በወቅቱ ሲገልጹ እና በኢንተርቪውም ሲገልጹ ተመልክተናል ማለት ነው። እኔም በወቅቱ አቅርቤላችሁ ነበር። አርሰናል በዚሁ ጉዞ ብቻ እስካሁን በስኬት እና ታሪክ በማስመዝገብ ብቻ ሳይሆን ደግሞ 122 ሚሊዮን ፓውንድ ገቢ ማግኘቱን የክለቡ ፋይናንስ አቅም በማድረስ የፋይናንስ አቅሙን ሰማይ አድርሶታል ማለት ነው። በሌላ በኩል በዩሮፓ ሊግ አስቶን ቪላ ኖቲንግሃም ፎረስትን 4-1 በሆነ ውጤት ቀጥቅጦ ለፋይናል አልፏል። በኮንፈረንስ ሊግ ደግሞ ክሪስታል ፓላስ ከሪዮ ቫልካኖ ለመቅጠም ቀጠሮ ይዟል። እሱም አሸንፏል ማለት ነው። ይህ በእግር ኳስ ታሪክ 3 የእንግሊዝ ክለቦች በ3 ፋይናሎች በአንድ አመት ሲደርሱ ለመጀመሪያ ጊዜ ነው። ታሪክ ተሰርቷል ማለት ነው። የእንግሊዝ ክለቦች በቻምፒየንስ ሊግ፣ በዩሮፓ ሊግ እና በኮንፈረንስ ሊግ ላይ ለፍጻሜ በመድረስ ማለት ነው። ይሄም በእንግሊዝ ክለቦች ታሪክ ለመጀመሪያ ጊዜ ሆኖ የተመዘገበ ነው ማለት ነው። ልክ የአውሮፓ ቻምፒየንስ ሊግ እንዲሁ አርሰናል ካሸነፈ ደግሞ ታሪኩን እሱም ለመጀመሪያ ጊዜ እንግዲህ አርሰናል ከተመሰረተ ጊዜ ጀምሮ እስካሁን የአውሮፓ ቻምፒየንስ ሊግን ከፍ አድርጎ አልሳመም። የዛሬ 20 ዓመት ሞክሮ ነበር ከባርሴሎና ጋር ሳይሳካለት ቀርቷል። አምናም 4 ውስጥ ገብቶ የወደቀበት ሁኔታ አለ። ነገር ግን ዘንድሮ ይህንን ነገር ያሳካል ተብሎ ይታሰባል። ምክንያቱም ሉዊስ ኤንሪኬ የሰራውን ገድል ማይክል አርቴታ የሀገሩ ልጅ ይደግማል ተብሎ ይጠበቃል። ሁለቱም ስፓናውያን የሚያደርጉት ጨዋታ በጣም ትኩረት ይስባል። በእርግጥ ሉዊስ ኤንሪኬ ፓሪስ ሴንት ጀርሜን ከተመሰረተ ጀምሮ ያላደረገውን ለመጀመሪያ ጊዜ ባለፈው አመት የአውሮፓን ባለ ትላልቅ ጆሮዎቹን ዋንጫ ከፍ አድርጎ እንዲስም አድርጎታል ማለት ነው። ፓሪስ ሴን ጀርሜን ገንዘብ ያለው ክለብ ነው ይታወቃል። ብዙ አሰልጣኞችንም ቀጥሯል። በታሪኩ ግን ዋንጫ ሊያነሳ አልቻለም ነበረ። የሀገር ውስጥ ዋንጫን ደጋግሞ አንስቷል። ነገር ግን በጭራሽ የአውሮፓን ዋንጫ ሊያሳካ አልቻለም። ካሉት ከፈረንሳይ ሀገር ሊግ 1 ላይ ካሉ ክለቦች ዝቅ አንደርማይን ተደርጎ እንዲታይ ያደርገውም ያ ነበረ። ከነ ሞናኮ ከነ ሌሎችም ክለቦች ያነሱ አሉ። ነገር ግን እሱ አልተሳካለትም ነበረ። በታሪኩ ለመጀመሪያ ጊዜ ይህን ታሪክ መጥፎ ታሪክ ሰብሮ የአውሮፓ ዋንጫን ታሪኩ ላይ መስግቦታል። ዘንድሮ ደግሞ የአርሰናል ተራ ሊሆን ይችላል ተብሎ ይታሰባል ማለት ነው። የአውሮፓ ሊግ ዩሮፓ ሊግ ደግሞ ሊቅ የሆኑት የአሁኑ የአስቶን ቪላው አሰልጣኝ ይህንን ዋንጫ በድጋሚ
ከዚቪያ ከስፓኒሽ ሊጎች ጋር የተለያዩ ቡድኖች ጋር ያደረጉትን ድል በአስቶን ቪላ ቤት ይደግማሉ ተብሎ ይጠበቃል። እስቲ እንግዲህ ታሪክ ለማን እንደምታደላ አብረን የምንመለከተው ይሆናል። ኳስ ናት። ኳስ ለባለ ታሪኮች ታደላለች። እግር ኳስ ታሪክ ነው ይላል እንደሚታወቀው ዳኒ ስፖርት ሁል ጊዜ እንደምንለው እግር ኳስ ታሪክ ነው። ታሪክ ከሌለ መልስ ብላ ዞር ብላ ፋይናሊስት ነህ ወይም ደግሞ እንደዚህ ነው ብላ አትመዘግብልህም። እግር ኳስ ክፋቷ ይሄ ነው። ታሪክ ሲኖርህ ግን በወርቅ ቀለም በደማቁ ታሪክህን ትጽፍልሃለች። እና እናንተ እስቲ በዚህ ነገር ላይ የሰማችሁን ነገር በኮሜንት ባሩ ላይ አስተያየታችሁ እንድታስቀምጡልኝ እፈልጋለሁ። በሌላ በኩል ማይክል ካሪክ የፕሬስ ኮንፈረንስ አድርጓል። ዛሬ የማቀርብላችሁ ከሁሉም ፕሬስ ኮንፈረንስ ሰጥተዋል። ነገር ግን የማንቸስተር ዩናይትዱ ማይክል ካሪክን ስንመለከት በማንቸስተር ዩናይትድ በኩል ጊዜያዊ አሰልጣኝ ማይክል ካሪክ ከጋዜጠኞች ጋር በነበረው ቆይታ ቡድኑን ወደ ቻምፒየንስ ሊግ መመለሱ ትልቅ መረጋጋት ፈጥሯል። ካሪክ እንዳረጋገጠው ሜሰን ማውንት አሁንም ከጨዋታው ውጭ ነው፣ የጉዳት ዜና ላይ ማለት ነው። ማቲያስ ዲላይት ደግሞ ጉዳቱ ስላገረሸበት ለተወሰኑ ሳምንታት እንደማይሰለፍ ተገልጿል። ሌላ ደግሞ ካሪክ ስለ ኮቢ ማይኑ እድገትና ስለ ቡድኑ የመከላከል ጥንካሬ ክሊንሺት ሰፋ ያለ ማብራሪያ ሰጥቶበት ነበር። እንደ አንድ ጨዋታ ብቻ ታላቅ ቡድንን አያደርግህም በማለት ነው ተጫዋቾቹን ትኩረታቸውን እንዲጠብቁና ኮንሰንትሬትድ ሆነው እንዲጫወቱ አሳስቧል ማለት ነው። ሊቨርፑልን ስንመለከት አርነ ስሎት በክረምቱ ተከላካዩን ማርከስ ሴኔሲን ለማስፈረም ከበርንማውዝ ማለት ነው ከቶትናም ጋር ፊልሚያ ውስጥ ነው። እንዲሁም የ19 ዓመቱን ያን ዴማንዴን በ100 ሚሊዮን ዶላር ሊቨርፑልን ሊቀላቀል እንደሚችል ወሬዎች እየናኙ ይገኛሉ ማለት ነው። ሌላው በጣም አስገራሚው የዩናይትዱ ብሩኖ ፈርናንዴዝ ወደ ጋላታሳራይ ሊያመራ ይችላል የሚል ወሬ ደጋፊዎችን ቀልብ ስቧል። በሌላ በኩል ዩናይትድ ለፈርሚኒዮ ሎፔዝ የመጀመሪያ ዝውውር ጥያቄ ማቅረቡ እንዲሁ ተሰምቷል ማለት ነው። በርናንዶ ሲልቫ ደግሞ ስንመለከት ወደ ባርሴሎና ለመሄድ እድሉ 80% መድረሱንና ኢንዞ ፈርናንዴዝ የቸልሲው ወደ በአርሰናል መፈለጉ በሳምንቱ ትልልቅ ወሬዎች ውስጥ የነበሩ ናቸው ማለት ነው። እናም እናንተስ የዳኒ ስፖርት ቤተሰቦች ምን ትላላችሁ? አርሰናል ለመጀመሪያ ጊዜ የቻምፒየንስ ሊግን ዋንጫ ያነሳል ወይስ ማይክል ካሪክ ስለ ማይክል ካሪክ ደግሞ በቋሚነት ዩናይትድ መያዝ አለበት ወይስ የለበትም? ይሄን ነገር እንድትመልሱልኝ ይፈልጋለሁ። ስለ ማይክል ካሪክም እንደዚሁ አሰልጣኙ በቋሚነት መፈረም ያስፈልጋል ወይስ ሌላ አሰልጣኝ? አስተያየታችሁን ከታች ባለው በኮሜንት መስጫ ላይ አስፍሩልኝ። ለዛሬ ያዘጋጀውላችሁ መረጃ እነዚህን ይመስሉ ነበር። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ነገ በሌላ አዲስ መረጃ እስክንገናኝ ድረስ በሰላም ቆዩልኝ። ቻው።